አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ Even Teddy Afro ከነክሩ እዚህ ትራንዚት አድርገው ነበረ። በጣም ትልቁ የሀበሻ ሬስቶራንት ሄደን ሀበሻ ልብሳችን ለብሰን ዝንጥ ብለን በጣም ብዙ ሀበሾችን እናገኛለን። ያለሁት ግሪክ አቴንስ ውስጥ ነው። በጣም ውብ ቦታ ነው። የቱሪስት መዳረሻ የሆነ ቦታቸው ነው። እዚህ ጋር እንግዲህ ፓርላማቸው አለ። በጣም ብዙ ትልልቅ ኢንተርናሽናል ሱቆች ወይም ሾፖች አሉ፣ ትልልቅ ብራንዶች። የመጣሁበት ወቅት የገና ወቅት ነው። በጣም ድምቅ ብለዋል ላይቱ። በጣም ብዙ ቱሪስቶች አሉ። በጣም ውብ ነውና በዓለም ላይ ለምትገኙ ሁሉ መልካም የገና በዓል። ከፊት ለፊት የምታዩት በግሪክ ከሚጎበኙ ቦታዎች በጣም ውብ ቦታ ነው። ብዙ ታሪክ ያለው ቦታ ነው። ፓርላማ፣ ብዙ ውሳኔዎች የሚሰጡበት ፓርላማቸው ነው። እዚህ ጋር እንግዲህ እንደምታዩ ወታደራዊ ስርዓት እየተካሄደ ነው። ይህ ቦታ እንግዲህ ብዙ ለሀገራቸው የተሰዉ ሰዎችን ጀግናዎቻቸውን የሚያመሰግኑበት ነው። ያንንም በማስመልከት የተለያየ ስርዓት እንደ ሀገሩ ባህል ያደርጋሉ። 24 ሰዓት ሙሉ ወታደሮች በዚህ ባማረ ስርዓት ጀግኖቻቸውን ያመሰግናሉ ማለት ነው። ስትመጡ የምትጎበኙት ቦታ ነው። በቀን ስትመጡ እርግቦቹ፣ ጸጥታው ሁሉ በጣም ደስ የሚያሰኝ ነው። በማታ ደግሞ በገና ዋዜማ እንዲህ ውብ ሆኖ ትርኢት ይታይበታል። በጣም ቆንጆ በጣም የሚያማምሩ ትልልቅ ሆቴሎች እዚህ ነው የሚገኙት። የዓለማችን እንግዲህ ግሪክ አቴንስ ውስጥ የሚመጡ ባለሀብቶች፣ ተጽዕኖ ፈጣሪዎች፣ ታዋቂ ግለሰቦች፣ ፖለቲከኞች፣ ትልልቅ ኢንፍሉዌንሰሮች የሚያርፉባቸው በጣም ሌክዠሪ የሆኑ ሆቴሎች ናቸው። እንግዲህ እዚህ አካባቢ በሙሉ የሚጎበኛ ትልልቅ ዓለም አቀፍ ብራንዶች የሚገኙበትን ቦታ እንደመሆኑ በጣም በፖሊሶች የሚጠበቅ ቦታ ነው። እንቀጥላለን። በድጋሚ መልካም ጊዜ። እንግዲህ በጣም የሚያምሩ ቦታ ነው። የተለያዩ ዓለም አቀፍ የሆኑ ትልልቅ ብራንዶች የሚሸጡበት ቦታ ነው። ክሪስማስ ነው ግን የተወሰነ ዲስካውንት አለ ብዬ ነበረ። እስቲ ውብልሲ ምን ያህል ዲስካውንት አድርገዋል የሚለው እናያለን። በጣም ነው የሚያምረው። በጣም ነው ቆንጆ ቦታ ነው። በግሪክ አቴንስ የነበረኝ ቆይታ በጣም ያማረ ነው። በጣም ትልቁ የሀበሻ ሬስቶራንት ሄደን
ነሽ? ደህና ነሽ? ደህና ቆይ። እንዴት ነሽ? በጣም ያምራል ቤትሽ፣ በጣም ቆንጆ ነው። እንደዚህ አልጠበቅኩም። በጣም ሰፊ፣ በጣም የሚያምር። ቴንኪው፣ በጣም አመሰግንሻለሁ። አዎ እዚህ ውጭው በጣም ይቀዘቅዛል፣ እዚህ ደግሞ በጣም ይሞቃል። ቴንኪው። ለእናንተ በጉዞ ሰዓታችን ለማሳየት ግሪክ አቴንስ ተገኝተናል። ምክንያታችን ደግሞ በጣም ትልቅ በአውሮፓም ብሎም አሜሪካ ሌሎችም ሀገራት ኢትዮጵያውያን በተሰማሩበት የተለያዩ ዘርፎች ውስጥ ትልቅ ወይም ደግሞ እንደ ሀገሩ ሰዎች ሰፋ አድርገው ሞሰብ የኢትዮጵያ ሬስቶራንት ግሪክ አቴንስ ውስጥ ተከፍቷል። ከኢትዮጵያ ድረስ አምጥተውን ይህን ውብ ቤት ለመጎብኘት መጥቻለሁ። ባለቤቷን ደግሞ ቲና እዚህ ጋር ብዣታለሁ። ያው ብዙዎቻችን ቲና በሚል እናውቃታለን። ቲናዬ ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። መቅዬ እንኳን ደህና መጣሽ። ያው መሶብን አድቨርታይዝ ልናረግ እዚህ ድረስ ስለተገኘሽልን ከልቤ እናመሰግናለን። እንኳን ደህና መጣሽ። እኔም በጣም ደስ ብሎኛል። ብዙ ሀገራት በስራ የመሄድ እድሉ ገጥሞኛል እና የኢትዮጵያን ሬስቶራንት ሳይ ሁል ጊዜ የሌሎቹም ስታንዳርድ ታይና እንደው በአራት በሆነች ቤት ትንሽ በሆነች ክፍል ውስጥ ትንሽ ወንበር ባለበትና ታይዋለሽ። የኢትዮጵያን ደግሞ ስታንዳርድ አሁን ሰፋ እያለ ነውና ምን አለበት ሌላ ሀገር ላይም እንዲሰፊ ሆኖ ቢሰራ ብለን እናስባለን። ግን ቀላል እንደማይሆን ተስፋ አደርጋለሁ። ሞሰብ መቼ ከፈትሽው? መሶብ ከተከፈተ አሁን 3ኛ ወሩን ይዟል። በትንሽ ቤት ለብዙ ዓመት ስራውን ሰርቸዋለሁ። አሁን ደግሞ በሰፊው ላይክ ሁሉ ሰው እንዲገለግልበት ውጭም ባለን ውስጥም እንዳየሽው ነው ለብዙ ሰው የሚሆን አርገን ከፍተ ነው መሶብ ኢትዮጵያን ሬስቶራንት እየጠበቅን ነው። ሰው የብዙ ሀገር ዜጎች ምግባችን ይወዱታል። አንቺ ጊዜ አዘጋጅተሽ ስታቀርቢ ምን አይነት አስተያየት ይሰጡሻል? ያየሁኝ ነበር ሶሻል ሚዲያሽ ላይ በጣም ብዙ ነጮች ናቸው የሚገለገሉት ከሀበሻው እኩል። አክሱም የሚገርምሽ ነገር እዛ ያለን ሰርግም የምንሰራው ትልልቅ ፓርቲዎች የምናዘጋጀው ለ200 ሰው ለ250 ሰርግ ፉል የምናዘጋጀው እኛ ነበር። ሙሉ ምግቡን ከዲኮር ጋር ዲኮርም ተምሬያለሁ፣ እሰራለሁ። ያው እንዳየሽው ሜካፕሽንም እንደሰራሁሽ ሜካፕን ተምሬ ቆሜ ስለሆነ የሚሰራው ምግቡ ምኑም ሰው ደስ ብሎት እንዲሄድ አገሬን ለማስተዋወቅ ኢትዮጵያን ስም ለማስጠራት የተነሳው ሰው ነኝ። እኔ ብዙ ጊዜ ወደ ሆድ የሚገባ ነገር ላይ በጣም እጠነቀቃለሁ እና ቂቤው በእውነት በቃ ኢትዮጵያ ራሱ በጣም ሙያተኛ ሴት የምታደርገው ነው። እንጀራው ጤፉ ወደ በኋላ እንገባዋለን። በጣም ቆንጆ ንጹህ ሁሉ ነገሩን ተጠንቅቀሽ ነው እና ይሄ ደግሞ ኢንዱስትሪው ላይ መቆየትሽ ረጅም ዓመት መሆንሽን ብዙ ልምዶችን እውቀት የሰጠሽ ይመስለኛል። ቤተሰቦቼ ናቸው ሁሉን ነገር ያበሻውን እንትን የሚያዘጋጁልኝ። ያው እዛ ጋር በስሜ አሰርተው ይልኩልኛል። በርበሬም ሽሮም ቂቤም ቤተሰቦቼ እናቴ ናት ስፔሻሊ ነገር የምታቀርብልኝ። ያው ከቤት ውስጥ ነው ከውጭ የሚመጣ ነገር የለም። ያ ሁሉን ነገር ለሰው የሀገራችንን ምግብ ያስተዋወቅን እስከሆነ ድረስ ንጹህና ተመልሰው መጥተው ያንን ነገር እንዲጠቀሙት አድርገን መላክ አለብን ሰዎች ብዬ ነው የማስበው። ንጹህ ነገር በምታቀርቢ ሰዓት አንዳንድ ቀን ኪችንም ገብተው ቼክ ያደርጋሉ። ንጹህ ስጋውም በርበሬውም ሁሉም ያበሻውም ስታፍ ጥሩ አድርገሽ ካቀረብሽለት ሰው አይሄድም። የሆነ ቱ ቢ ኦነስት ቤቱ ራሱ የ3 ወር ቤት አይደለም። ይሄ ህዝብ ሁሉ የሚያውቀው ነገር ነው የሚያይበት እንደቆየ እንጂ አሁን መሶብ 3 ወር ነው ስል ኢቨን ጉግል ማፓችን ላይ ገብታችሁም ቼክ ማድረግ ትችላላችሁ። ላይ ከ300 ምናምን በላይ ሪቪው ተጽፎልናል። የጻፉልን ሰዎች የተለያዩ ዓለም የገቡ ጃፓኖች፣ የእውነት ብሪቲዮች፣ በቃ የውጭው ዓለም ላይ ያሉ ሰዎች ናቸው ገብተው እንትን የሚሉን ያሉት። ስለዚህ ያው እኔም ደከመኝ ላይክ ልተው ብዬ የምለው ነገር አይደለም። ደስ ብሎኝ ነው ላይክ ከፍቼ ስገባ ደስ ብሎኝ የማደርገው ነገር ነው እና ያው ሰውን ደግሞ ሞር በተቻለኝ አቅም ማስደሰትና ማሳየት ሀገሬን እፈልጋለሁ።
ይሄኛውን ትንሽ ከሌላው ቦታ ለየት የሚያደርገው ነገር ላይክ ሰፋ ያለ ነው። ውጪ ሰው ቁጭ ብሎ እየተጫወተ ሙቀቱ ታይም ላይ ልጆች ፋሚሊ ምናምን ቁጭ ብሎ የሚዝናናበት ቦታ ነው ብዬ አስባለሁ። በዛ ላይ ብዙ እንግዶችን አይቻለሁ። ቴብሉ ይገጠምና ሙሉ ረጅም ፋሚሊ ወደ 40-50 ሰው ሆኖ ቅልቅል ለማድረግ ሰርግ ለማድረግ መልስ ለማድረግ ብዙ ዝግጅቶች ልደት ለማክበር ሲመጡ ከሻማዎቹ ተዘጋጅባቸው ጥንቅቅ ካሉ ነገሮች አንፃር በጣም ነው የሚያምረው። በቃ በሌላ ሀገር መተንኛ አበሾች መቼም ሌላ ሀገር ለመጎብኘት እንኳን ለ10 ቀን ብንመጣ 3ቱን ቀን 4ቱን ቀን ኢትዮጵያ ሬስቶራንት መብላት እንፈልጋለን እና በተለይ ውጭ ሀገር ዜጎች ይዘሽ ስትመጪ ምግባችን የሚያስቆረጥም ሆኖ ሳለ ከፍትፍቱ ፊቱ ነው እና የሚቀርብበት ቤት ግን የሆነ ቦታ ምግቡ እየበሰለ ሽታ ይሸትሻል። ቆዳው ምኑ ይሄ ክሊን ኒት ነገር እነሱ ወደ አፋቸው ለሚያስገቡት በጣም ይጠነቀቃሉ። እና ስሰማ አፍርሰሽ ነው የገነባሽው አሉ። አፈራርሰሽ ነው ሁሉ ገዛፊት እንዲህ አልነበረም። ግድግዳው፣ መሬቷ፣ ሁሉን ነገር ያው ፍራሽ እንደ አዲስ ነገር አድርጌ ነው የከፈትኩት። እንደዚህ አሁን እንደምናወራው ነገር አይደለም። ያው ሪሊ ትብዬበታለሁ፣ ደግሜበታለሁ። ወደፊትም ደግሞ ጎበዝ ሆኜ ይህንን አስፋፍቼ በየአይላንዱ የራሴ የሆነ ብራንድ እንዲኖረኝ መሶብን አድቨርታይዝ በደንብ አድርጌ ኢትዮጵያን አድቨርታይዝ ማድረግ ፈልጋለሁ። አዎ እንግዲህ እኔ የመጣሁት ለ8 ቀን አካባቢ ነው እና እያንዳንዱን ቀን አጠገብሽ ስለነበርኩ በጣም ብዙ ነገሮች ነው ያለው። በህይወታችን አጠገባችን ያሉ ሰዎችን አግኝተናቸው አበርትተናቸው እዚህ በጣም ምን ያህል ኢንከሬጅ ያደርጋሉ። እያንዳንዱ ነገርሽን ያመሰግናሉ እና በጣም አመሰግንሻለሁ። አንደኛ በጣም ብዙ የሀበሻውን ኮሚኒቲ ወደ ሀገሩን ጥሎ በስደት አቴንስ ሲመጣ ቲናን የማያውቅ ሰው የለም። በብዙ ስም ነው የሚጠሩሽ። የተደነኩት አንገታቸው ላይ ሁሉ የተነቀሱሽ ሰዎች ስምሽን አሉ። ከምን አንጻር ነው ካለ ቲና ለአቴንስ ውስጥ ላለ ኢትዮጵያዊ እናት ናት። የተከፋውን ሰብሳቢ ናት። ያለቀሰውን አልቅሳ ነው ሀገሩ መሄድ ያለበትን የተቸገርኩ ያለውን ቤቷ ኑራ ነው። በቃ ልጅም ሲመጣ አርሳ ነው። ሁሉ ማለት ልሰማው ከምችለው በላይ ከአይምሮ በላይ እንደ አይነት ሰዎች አሉ በዚህ ምድር እስክል ድረስ አስደንቀሽኛል። ለሱ በጣም አመሰግንሻለሁ በህዝብ ፊት። ከዛ ውጪ ግን ደግሞ ለፍተሽ ጥረሽ ደክመሽ ልጆችሽን ቤተሰብሽን ሰብስበሽ የብዙ ሰዎች እናት ሆነሽ ደግሞ ይሄን የሚያህል ቤት አቁመሽ ኩራት ነው። የኢትዮጵያ ሬስቶራንት ነው ሲባል ቲና አይደለችም ኢትዮጵያ ናት የምትመሰገነው። እያንዳንዱ ሞሰብ ምንድነው ሲልሽ ኢትዮጵያን ነው አምባሳደር ነሽ የምትገልጪው ምግቦችሽ ላይና ሀገርሽን በሰው ሀገር ላይ አስከብረሽ አስጠርተሽ ስለምታኖር እናመሰግንሻለን። ሰው ሁሉ በነፃ ነው የሚበላ። ቅዳሜ ጥሪ ያለ፣ ክትፎ አለ፣ ጥብስ አለ። ሁላችንም ያንን ጥብስ እንበላለን። የሚገርምሽ ነገር ያው ለኢትዮጵያውም ለግሪኩም ለሌላውም ሀገር ሰው ማቀርበው አንድ አይነት ምግብ ነው። ግን ሆኖ አሁን አንድ ነጭ አንድ ግሪክ መጥቶ ጥብስ ብቻውን ብሎ ሲያዝ ጥብስ ብቻ ለዛ ሰው አልሰጠውም። ለምን አያውቀውም? እጠይቃቸዋለሁ። መጀመሪያ የኢትዮጵያ ምግብ ቤት ሲዩ ፈርስት ታይም ነው ብዬ እጠይቃቸዋለሁ። አዎ ካሉ አለችኝ የተሻታለች ትንንሽ ማቀርበባት ክኳ ጥቅል ጎመን ነው ስራ ያርገውት ኔክስት ታይም እንዲመጡ ትንንሽዬ ላይ ዋን ስፑን አድርጌ አቀርብላቸዋለሁ። እነሱም አፕሪሺየት አድርገው ያው እንዳየሽው ቪዲዮ ኢቨን አንድ ቱሪዝምን የመሰረቱ ሰዎች አንደኛው ሰውዬ መጥቶ ፌስቡክ ላይ ከ2 ሚሊዮን በላይ ፎሎወር ያለው ሰውዬ መሶብ ሜድ ማይ ቫኬሽንን እንትን ያደረገልኝ ነው ብሎ ሼር አድርጎታል ፔጃችንን። እና ላይክ እንደ አዲስ ቤት አይደለም መግዲ የሚገርምሽ ነገር ሰው እኔም ውስጤ ላይክ አዲስ ነው ያደረገኝ። ላይክ ደስ ብሎኝ ነው የምመጣው የማደርገው። አዎ አንቺ ራስሽ ገብተሽ ማብሰልሽ፣ መቆጣጠርሽ፣ ሁሉንም ነገርሽን ማየትሽ አንድ አይነት እጅ እንዲሆንና በአጭር ጊዜ ውስጥ በጣም ሰዎች እንዲወዱት ያደረገው ይመስለኛልና በጣም ደስ ብሎኛል እኔ ስላየሁት ስለጎበኘሁት። እንግዲህ የማታውን ድባብ ደግሞ በሀገር ባህላችን ልብስ ድምቅ ብለን የምናሳልፍ ይመስለኛል። ግን በጣም እንዳልኩሽ ቅድም አመሰግንሻለሁ። አንቺ ማለት የምትፈልጊው ማመስገን የምትፈልጊው መናገር የምትፈልጊው ሚዲያ ትልቅ ኃይል ነውና ካለ ያው ከጎኔ ሆናችሁ ጓደኞቼ በጉልበታችሁ በድካማችሁ ከኔ ጋር ለሰጣችሁኝ ፍቅርና ለሰጣችሁኝ
ከጎኔ ለሆናችሁ ሁላችሁንም አመሰግናችኋለሁ። በጣም አመሰግናለሁ ቲናዬ። እንግዲህ ሁላችሁም በተለይ ኢሮፕን ለመጎብኘት ስትመጡ የቱሪስት መዳረሻ በሆነችው ደግሞ በጣም ብዙ ታሪክ ባላት ግሪክ አቴንስ ስትመጡ ልታዩት የሚገባ በጣም ቆንጆ የሚያኮራ ሬስቶራንት ነው። ከ300 ሰዎች በላይ ሆናችሁ ብትመጡ በክብር በሞሰብ በባህል በቡና የምትስተናገዱበት በጣም ቆንጆ ቦታ ነው። ያው የሙቀቱን ጊዜ ታውቁታላችሁ። ደግሞ በረንዳ ላይ ቁጭ ብላችሁ ሀገራችሁን እያስታወሳችሁ በማታ በካንድል ደግሞ ምሽት ጥሩ ጊዜ ለማሳለፍም እንዲሁም የምትመርጡት ቦታ ነው። ምግባቸው ንጹህ እንግዲህ እናት ጓዳ ያዘጋጀው ቆንጆ በእናት እጅ ማለት ነው የተዘጋጁ ቂቤዎች፣ በርበሬዎች፣ ቅመማ ቅመሞች ሁሉ ቆንጆ ነው የሚሰራበት ነው። ሞሰብ የኢትዮጵያ ሬስቶራንት ግሪክ አቴንስ ውስጥ መታችሁ ተመገቡ። ምናልባት ብዙ ሰዎች ቡክ አድርገው ነው የሚመጡት ከወዲሁ ለገና እንግዲህ በጣም ብዙ ሰዎች ቡክ አድርገዋልና ከስር የምታዩትን አድራሻና ስልክ ተጠቅማችሁ ደግሞ ቀድማችሁ ሪዘርቭ አድርጋችሁ ቡክ አድርጉ። ብትመጡም ሪዘርቭ ሳታድርጉ ቤታችን ወንበራችን ሙሉ ነው ብለዋል ሞሰቦች። እንቀጥላለን። መልካም ጊዜ። በጣም ሽታው ራሱ ያስታውቃል እንዴት ደስ እንደሚል። በድጋሚ እንግዲህ ያለነው ሞሰብ የኢትዮጵያ ሬስቶራንት ውስጥ ነው። በግሪክ አቴንስ ውስጥ የሚገኝ ትልቁ የኢትዮጵያ ሬስቶራንት ነው። ከሚሰሯቸው ምግቦች መካከል አንደኛው እንግዲህ የፍስክና የጾም አገልግል ነው። በዛ ብላችሁ ብትመጡ በቤተሰብ ብትመጡ በጣም ቆንጆ የሆነ በጾምም በፍስክ የሚዘጋጅ አገልግል አላቸው። ሽታው በጣም ያውዳል። እሺ ፍቅር ታምሩ ደግሞ እኔ ልጅ ወይ ደህና ናችሁ? ሰላም hello, how are you? You enjoy Ethiopian bread? How is this restaurant? Love it. Really? Oh, okay. It's fantastic. Like a new place. Right. እንግዲህ እንዳያችሁት ደግሞ በጣም እንግዲህ ሀገራችን ዜጎችም የውጭ ሀገር ዜጎችም መተው ወደው የሚስተናገዱበት ቤት ነው ሞሰብ ኢትዮጵያን ሬስቶራንት። ወደዳችሁት ምግቡ? እውነት ይጣፍጣል። ሞሰብ ነው የሰራው አይደል? ቆንጆ ወዳችሁ ነው የምትበሉት። እሰይ በጣም ደስ ይላል። አረ ያው እዚህ ጋር በደንብ በሀገር ባህል ስታምሩ በስማ እኔ ተወዳጅ ደነሽ ስታምሩ እንደ ኢትዮጵያ በቃ ኢትዮጵያ ያለን ነው የሚመስለው ሀገር ባህል ልብሳችሁ ሲያምር። እንዴት ነሽ ቆንጆ? ሰላም። ምግብ እንዴት ነው? ይጣፍጣል? የጾሙ ነው የፍስኩን ነው የምትበሉት? እንዴት ነው ጣዕሙ? ቆንጆ ነው። እኔማ በጣም ወደው በስማም በጣም ነው የወደድኩት። በጣም ቆንጆ ሰውን ወደድኩት፣ ምግቡን ወደድኩት። የግሪክ አበሻ ቀኑ ሌላ ዓለም ያላችሁ ዲያስፖራዎች በእውነት ሁሉ ሰው አራዳ ሊሆን አይችልም። የግሪክ ሰው እንዳለ ሁሉም አራዳ ሆነብን። نخل بالا قرم بلاك خل قرم قصي صدا قصي لوي بلدو لوي قصي صدا قصي لوي بآخر يزحوي صبغت فترات كله تخوله بتصاوتن كحزي بصايت هوازي عبيت تخوله صحق قوتها خنديري أمو فلويناتا وانجا بحقي معر ولا لا كما خيالي يلا خبيل امان نجي دغاغوچو مجان دوهارو دغوا رغوشال بلوان ورشاي تفام كدوان يا قوسانا كبر كلبا يمفق
ማነው ኢትዮጵያዬ ማነው